ያጠፍነውን መዘርጋት፣ ወደ ማዕድ መስደድ፣ መቁረስ፣ ማላመጥ፣ መዋጥ አይቻልም። ማን ሳይፈቅድ አልኳቸው? ሳይፈቅድ መማር ይቻላል? ከዚህ በፊት እኮ ተሰናብቶ ይሄዳል። አያችሁ፣ አልተፈቀደም ማለት። ከዚህ በኋላ የሚመጣ አለ። ሳይፈቅድ ማክበር ይኖራል። በአሁኑ ሰዓት በዚህ ሰዓት እስትንፋስ ሳይኖራቸው መተንፈስ ሳይችሉ በገንዘባቸው በኦክሲጅን እየተነፈሱ ያሉ ሆስፒታል ላይ ብዙዎች አሉ። ተውት። ቢያደርሰን ቢፈቅድ የዛሬ ዓመት ተገኝቼ ጧፉን አቀጣጥላለሁ፣ ኪዳን አደርሳለሁ፣ የትም ድረስ ነውና ቅዳሴውን አስቀድሳለሁ፣ እታዘዛለሁ፣ ማህሌቱን አደርሳለሁ ብለው አረፍተ ዘመን ይገታቸዋል የሉ? በሞት የተነጠቋሉ የሉ? ነፍሳቸውን ይማር። እኛን ደግሞ ሳይገባን ስለፈቀደልን ስሙ የተመሰገነ ይሁን። እስቲ ገብርኤል ቅዱስ ገብርኤል ድንቅ ስራ ሰርቶልኛል የምትሉ ሁለት እጃችሁን ከፍ አድርጉ። እስቲ ቅዱስ ገብርኤል ድንቅ ስራ ይሰራላችሁ። እንግዲህ በዚህ ሰዓት ሊቅ የለ፣ ደቂቅ የለ፣ አለቃ የለ፣ ምንዝር የለ፣ ከፍ ነው። እኔ አንድ እጄ መሪ ስለያዘ ነው። ይኸው ከፍ አድርጌያለሁ። ከፍ አድርጉ እስቲ ሁላችሁ። ኧረ ጉድ ፈላ። አጨብጭባችሁ እልል ብላችሁ አመስግኑት ይሆናል። እስቲ ይህን ቃል ሁላችሁም በሉ። እኔ በሉ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ለሁሉ ተስማሚ ቃል ነው። ሁላችንም ከመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ የሚገኝ ቃል ነው። ሊቃውንቱ በብዙ መልኩ አዘጋጅተውልናል የዛሬን በዓል። ግን ከመጣችሁ አይቀር ለምን ሄዳችሁ? ለምን ተሰበሰባችሁ? ፀሐይ ለምን ተመታችሁ? አይ ሌሊት ነው የሄድሽው፣ ሌሊት ነው የሄድከው። ነገም ጥያቄ ከጎረቤቶቻችንና እነሱም አይጠሬም ስለማይጠፉ በየመስሪያ ቤቶቻችን ጥያቄ ስለሚቀርብ ለጥያቄ መልስ ለመስጠት ምን መሆን አለብን? ዝግጁ ያድርገን እግዚአብሔር። ሁላችሁም ልባችሁን ክት አድርጋችሁ አእምሯችሁን ሰብስባችሁ ቢያንስ 4 ሰዓት ነው የምናስተምረው። ሰምታችሁ? ቢያንስ ስንት ሰዓት? የዋዎች ናቸው። እንደው ቢበዛ ደግሞ 20 ደቂቃ ነው። ያስማማ? ተስማማላችሁ? በቃ እግዚአብሔር ከሁላችንም ጋር ይሁን። እንግዲህ ይሄንን የቃሉ ባለቤት የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የሆነው መድኃኔዓለም ኢየሱስ ክርስቶስ ነው። ቃሉን የተናገረው የሁላችን መልአክ አብሳሪው ፈጥኖ ደራሹ ቅዱስ ገብርኤል ነው። የተናገረው ለካህኑ ዘካርያስ ነው። ለማን ነው አልኳችሁ? አዎ ልጅ አልነበረውምና ልጅ ለሌላቸው ልጅ ይስጥልን እግዚአብሔር። ማጨት ወግ ነው፣ ማግባትም ያስፈልጋል። እውነት ነው። ካገቡ በኋላ ደግሞ ምን ያስፈልጋል? አዎ ልጅ ያስፈልጋል። ፍቅርን ያደራዋል፣ ጥምና ይኖረዋል ይባላል። ግን ልጅን የሚሰጥ ማን ነው? እንዲህ ነው የሚለው የዳዊት መዝሙር 126 ቁጥር 3 ላይ ልጆች የእግዚአብሔር ስጦታዎች ናቸው። የማን ስጦታዎች ናቸው? ዛሬም በየቤቱ እያለቀሱ ያሉትን ቅዱስ ገብርኤል ይመልከታቸው። በየቤቱ እያለቀሱ ያሉ 10 ምናምን ዘመን አስቆጥረው በትዳር ከባድ ነው። ችግሩ ካንቺ ነው፣ ችግሩ ካንተ ነው እየተባባሉ ያ ብቻ አይደለም፣ ቤተሰቦቻቸው ምንድን ነው የምታደርጉት? አይናችሁን በአይን ማየት አለባችሁ እያሉ አሁን የሚያሸማቀቃቸው ብዙ አሉና ቅዱስ ገብርኤል ይድረስላቸው፣ ለምስክርነት ያብቃቸው። ካህኑ ዘካርያስ እና ቅድስት ኤልሳቤጥ ልጅ አጥተው ያለቀሱ የተማጸኑ በነበረበት ሰዓት ነው ቅዱስ ገብርኤል ከተፍ ብሎ ብስራቱን የነገረው። እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ማነኛ አለው? በማን ፊት አለው? አልሰማችሁም? በማን ፊት አለው? በእግዚአብሔር ፊት የምቆመው ገብርኤል ነኝ። አይ እኔ እኮ ጥሩ ነው እኮ ደስ ይላል፣ የምጓጓለት ነው፣ የማልመው ነገር ነው። ልጅ ያሳስባል። የልጅ ነገር በእውነት ያሻናል፣ ያስፈልገናል። ነገር ግን እኔም ዘመኔ ሄዷል። ባልተቤቴ ምን ብላለች? አዎ እድሜዋ እኮ የመውለድ ጊዜዋ ተቋርጧል።
አይደል? ይሄ እስኪፈጸም ምን ትሆናለህ? ዲዳ ትሆናለህ። እግዚአብሔር አንደበተ ርቱዓኖች ያድርገን ሁላችንም። ይህ ቅዱስ ገብርኤል ካህኑ ዘካርያስን የምቆመው እኔ ነኝ በእግዚአብሔር ፊት ብሎ ነግሮታል። በማን ፊት የምቆመው? በማን ፊት የምቆመው? ገብርኤል ማለት የስሙ ትርጓሜ እግዚእ ወገብር ማለት ነው። የሚገርም እኮ ነው። አሁን ስንመለከት ሚካኤል እያልን ስንል ሚካኤል እንላለን። የመጨረሻውን ስንመለከት ስመ አምላክ አለበት። የማን ስም አለበት? ሚካኤል። መኑ ከመ አምላክ፣ ማን እንደ እግዚአብሔር። እንደ እግዚአብሔር ያለ አለ ወገኖች አይደል? ብናጣ ብናገኝ ብንራብ ብንቸገር ወዲያ ብንል የትምህርት ነገር ቢያሳስበን ብቻ እግዚአብሔር ይደርሳል። እግዚአብሔር ይድረስልን ለሁላችንም። አሜን። ገብርኤል ማለት ገብር ስንል አገልጋይ ማለት ነው። ተመልከቱ። ኤል ስንል ደግሞ ማን ነው? ስመ አምላክ ነው። ሩፋኤል እንላለን። ሩፋ ማለት እግዚአብሔር ፈዋሽ መሆኑን የሚናገር ነው። ፈዋሽ ማለት ነው ሩፋ ማለት። ኤል ማለት ስመ አምላክ ነው። የሁሉም ስሞች አሉት ማለት። ኡራኤል ስንል ኡራ ማለት ብርሃን ማለት ነው። ኤል ማለት ስመ አምላክ ማለት ነው። ሁሉም መላእክት ስንመለከት የመጀመሪያ ስማቸው መልእክት አለው። የቅዱስ ገብርኤል መልእክቱ ምንድነው? እግዚአብሔር አገልጋይ ማለት ነው። የእግዚአብሔር ምን ማለት ነው? የእግዚአብሔር ምን ማለት ነው? ቅዱስ ገብርኤል የእግዚአብሔር አገልጋይ ነው። ብዙ የምስጋና ያ ብቻ አይደለም፣ የክብርና የማዕረግ ስሞች አሉት ቅዱስ ገብርኤል። በጣም ብዙ ስሞች አሉት። ከሰባቱ ሊቃነ መላእክት መካከል አንዱ ነው። ከስንቱ ሊቃነ መላእክት አልኳችሁ? ከሰባቱ ሊቃነ መላእክት መካከል አንዱ ነው ቅዱስ ገብርኤል። ሰብአ ሰገልን የመራ ነው። ተቸግሮ ባለበት ሰዓት ወዴት ነው ያለው አምላኬ ባለበት ሰዓት ኑ ብለው እነሱ ሲጨነቁ መንገድ መራቸው። መንገዳችንን ቅዱስ ገብርኤል ይምራኑላችንም። ወር በገባ በ19 ይከብራል። በስንት ይከብራል? በ19። በብሉይ ኪዳንም ሆነ በአዲስ ኪዳን ቅዱስ ገብርኤል ስሙ በምልአት በስፋት ይነገራል። በብሉይ ኪዳንም ሊቃውንቱ ቅድም ሲያሳምሩት እንዳደመጣችሁት በደንብ ይነገራል። በአዲስ ኪዳንም እንደዚሁ ማለት ነው። ለደስታና ለምስራች የሚላክ መልአክ ነው። እግዚአብሔር ያስደስተን በመልአኩ አማካኝነት። ዛሬ እቤታችሁ ስትገቡ ደስታ ይቆያችሁ። አይ መበሰር አለብኝ፣ እኔ ስለ ኑሮዬ መበሰር አለብኝ፣ ያ ብቻ አይደለም፣ ስለ ስራዬ መበሰር አለብኝ፣ ስለ ህይወቴ፣ ስለ አገር ሰላም፣ ስለ ፍቅር በአጠቃላይ መበሰር ያለብኝ አለ ብለን በምንፈራ በምንቸርበት ሰዓት ብስራቱን ለሁላችንም ያሰማል። ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ መልአክ ነው። የምን ሰላምታ አልኳችሁ? ቅድም አልሰማችሁ? አስተርአያ ገብርኤል ለማን? ለማርያም። የሚገርም ነው ወይ ቤላ? በጣም የሚገርም እኮ ነው። ድንግል ማርያምን እየራደ እየፈራ መጥቶ እሷ የሚገርመው ወርቅና ሐሩን እያስማማች በነበረችበት ሰዓት ምን አላት? ጸጋ የሞላብሽ ሆይ ምን ይበልሽ? የሚገርም ነው። እስቲ ሁላችሁ በሉ ጸጋ የሞላብሽ ሆይ በሉ። ምን ይበልሽ? ደስ ታሰኘን ድንግል ማርያም። ቅድስት ድንግል ማርያምን ለመጀመሪያ ጊዜ ያበሰረ መልአክ ነው። የሚገርመው ክርስቲያኖች መላእክት የተፈጠሩት በዛሬው ዕለት ነው። መቼ ነው? ዛሬ ምንድነው ዕለቱ? ዕለቱ ምንድነው? ዕለቱ ምንድነው? ሰንበት፣ እሑድ አይደለ? በዕለተ እሑድ ነው የተፈጠሩትና በተፈጠሩበት ሰዓት አምላካቸውን ማወቅ በተቸገሩበት ሰዓትና መኑ ፈጠረን እያሉ ባለበት ሰዓት ማን ፈጠረን እኛ እያሉ ባለበት ሰዓት ሳጥናኤል እኔ ፈጠርኳችሁ አላቸው። እኔ ምን አልኳችሁ አለ? ፈጠርካችሁ አለ። ቅዱስ ገብርኤል ግን ምን አለ? ምን አላቸው? ቅዱስ ገብርኤል አዎ በያላችሁበት ንቁም በበህላዌነ እስከ ንረክብ ለአምላክነ። ባለንበት ምን እንበል ነው? መረጋጋቱን ያድለን እግዚአብሔር። ለሁላችን ምኑን ያድለን?
መረጋጋቱን ያድለን። አሜን አላችሁ። መረጋጋቱን እግዚአብሔር ያድለን። ባላችሁበት ምን በሉ አላቸው። አዎ ተረጋግታችሁ ቆዩ አላቸው። ይሄንን ቃል መጽናት እንዳለባቸው የሚገኘው አክሲማሮስን ስንመለከት ገጽ 35 ላይ ንቁም በበህላዊ ነው እስከነው ክቡር አምላክ ነው የምናመልከው እውነተኛውን አምላክ እስክናገኝ ድረስ ባለንበት ምን እንበል እንጽና ብሎ ያለ ነው። በጸሎታችን ሰዓት ትዝ ይላችኋል። በሰላመ ቅዱስ ገብርኤል መልአክ እንላለን። በሰላመ ቅዱስ ማን መልአክ? የሚገርም ነው። ሰላም ለኪ እንላለን። በጸሎት በውዳሴ ማርያም እናነሳዋለን። ያ ብቻ አይደለም፣ በየመልኩ በሌሎችም የጸሎት ስርዓቶች ቅዱስ ገብርኤልን እናመሰግነዋለን። ስለት ሰሚ መልአክ ነው። ምን ሰሚ አልኳችሁ? አይ ስለቴን ሰምቶታል፣ ታሪኬ ተቀይሯል፣ ያለቀለት ተስፋዬ በመልጃው ተቀጥሏል የምትሉ ሁለት እጃችሁን ከፍ አድርጉ። ቅዱስ ገብርኤል ድንቅ ነገር ያደረገላችሁ። ቅዱስ ገብርኤል ያላደረገለት ማን ነው? ያውም ለቃሊቲ አካባቢ ድንቅ ቦታ እኮ ነው፣ የበረከት ቦታ። አመስግኑት ቅዱስ ገብርኤል እንገናለን። ቅዱስ ዮሐንስ ወልደ ነጎድጓድ ቦአኔርጌስ ታኦጎሎስ ወይም ታኦሎጎስ የተባለው አባታችን ምን አለ? እንዲህ ብሎ ነው ያስቀመጠው። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው አለና ከክብሩም የተነሳ ምድር በራች ይላል። ምድር ምን አለች? ምድር በራች ይላል። አገራችንን ያብራልን በእውነት። የዳዊት መዝሙር 103 ቁጥር 4 ላይ ነበልባላዊ መልአክ እንደሆነም ይናገራል። ማለት አያል መልአክ ነው እያለ ስሞቹ በጣም ብዙ ናቸው። ፈጣን መልአክ ነው፣ ፈጥኖ ይደርሳል። ያውም ከፍጥነቱ መልአክ ሊቃውንት ወይም የሥነ መለኮት ምሁራን ምን አሉ? ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ ፈተና ባየበት ሰዓት ቅዱስ ገብርኤል ተናዶ በቁጣ ወዲያው ሰይፉን ወርውሯል ማለት ነው። ከቁጣ የጠበቀን ወገኖቼ፣ ብዙ ጊዜ ስታደምጡ አረ ሚካኤል የዋህ ነው እንላለን። በንግግርም ማለት በንግግር ቅዱስ ገብርኤል አረ በቅዱስ ገብርኤል አትምጡብን የምንላለን። ቅዱስ ገብርኤል የምሕረት የፍቅር የይቅርታ የሰላም አባት ነው። ክብር ይግባው። አመስግኑት በደንብ አድርጋችሁ ማለት ቅዱስ ገብርኤል። ዳንኤልን ስንመለከት ነቢዩ ዳንኤልን ከአናብስት አፍ ምን ያለ ነው? ያዳነው መልአክ ነው። እኛንም ያድነን በእውነቱ። ወደ ዮሴፍ ወደ እመቤታችን ወደ ቅድስት ድንግል ማርያም መጥቶ ከእግዚአብሔር በተነገረው መሰረት እናቱንና ልጁን ይዘ ወደ ግብፅ ምን በል ወደ ግብፅ ምን በል ሽሽ ሂድ ተብሎ ሲነገረው ወዲያው መጥቶ ይህን መልእክት አስተላልፎ በስደት ያልተለያቸው መልአክ ነው። ከስደት ይጠብቀን እግዚአብሔር ወገኖቼ። ታዲያ ብዙ አድርጓል። ትዝ ካላችሁ ሐምሌ 19 ላይ ሕፃኑ ቂርቆስንና ያ ብቻ አይደለም ቅድስት ኢየሉጣን ቅድም ባለው መሰረት ከሚንቀለቀለው ወይም ደግሞ ከሚንገበገበው ከሚፈላው ውሃ ያዳናቸው መልአክ ነው። ዛሬስ ምን አደረገ? ለምን ተሰበሰብን? ቅድም የሰንበት ተማሪዎችም ሲያመሰግኑ ነበረ። የግል ዘማሪያኑም በደንብ አድርገው ሲያመሰጥሩት ነበረ። በቅዳሴውም በማህሌቱም ከትላንቱ ጀምሮ ሊቃውንቱም ያለ ድካም ቅድም መልአከ ብርሃን ገልጸውታል። እረፍት ሳይኖራቸው አምላከ ቅዱስ ገብርኤልን ሲማጸኑ አድረዋል። ለእነዚህ ሁሉ አገልጋዮች በእውነት አመስግኑላቸው በደንብ አድርጋችሁ። በእውነት ሰለስቱ ደቂቅ በልስቱ ሁላችሁ ሰልስቱ ሳይሆን ሰለስቱ በልስቱ ሁላችሁ። በልምድ ደቂቅ ሲባል ሕፃናት ነው። በዚህ አውድ ግን ሊቃውንት የሥነ መለኮት ምሁራንም ትኖራላችሁ። በዚህ አውድ ግን ወጣቶች ናቸው ማለት ነው። ሦስቱ ወጣቶች። ስንት ወጣቶች? ከእቶነ እሳት የዳኑበት ዕለት ነው። እስራኤላውያን ምርኮ መጣባቸው።
እንዳንማረክ ይጠብቀን እግዚአብሔር። ምርኮ የመጣው ሕገ ኦሪትን በማፍረሳቸው ሰንበትን እንደ ሰንበት ባለማየታቸው ለግል ማንነታቸው በመንቀሳቀሳቸውና ብዙ በደል በማድረሳቸው እግዚአብሔር አዘነ። እግዚአብሔር ምን አለ? ከሐዘን ይጠብቀን ወገኖቼ። እግዚአብሔር ካዘነ ከባድ ነው። ሰው እንኳን አዝኖ ይከብዳል፣ ማጣፊያ ያጥረናል። አይደለም እግዚአብሔር ቀርቶም ክርስቲያኖች አዝኖ ነቢያቱን በተደጋጋሚ ካለባችሁ ማንነት ተመለሱ፣ ለእግዚአብሔር ለእኔ ለአባታችሁ ጀርባችሁን ሰጥታችኋል፣ ለዓለም ፊታችሁን ሰጥታችኋልና ተመለሱ የሚል መልእክት ተላከባቸው። ምን በሉ? ምን በሉ? አሻፈረኛሉ፣ አልቻሉም፣ በደል አበዙ፣ እግዚአብሔርን ማሳዘናቸውን ቀጠሉ። በዚህ ሰዓት በትር ታዘዘባቸው። ይህ በትር ደግሞ ናቡከደነፆር ነው የሚሆነው። በትሩ ማን ነው? ጨካኙ ንጉሥ፣ በእምነት በኩል ችግር ያለበት ይሄን ያምናል ተብሎ የማይባለው ንጉሥ ታዘዘ። ናቡከደነፆር ከባቢሎን ተነስቶ ኢየሩሳሌምን በአንዴ ወረረው። አይገርማችሁ? ኃጢአት ሲበዛ፣ በደል ሲበዛ፣ ክፋት ሲበዛ፣ ተንኮል ሲበዛ እግዚአብሔር የሆነ ነገርን ያዘጋጃል። እንደ በትር ተጠቀመበት። በትሩ የነበረው ናቡከደነፆር ነው። ቅድም ያልኳችሁ ብዙዎች በሰይፉም በሉ በረሃቡም በሉ በብዙ ነገር በደል ደረሰባቸው። ብዙዎች ሞቱ። ጥፋ ያለው ከተማ ነጋሪት ቢጎሰም ምን አይልም አይሰማ እንደሚባለው ብዙ በደል ማድረሳቸውን ተያዙ። ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ተቆጣ። በትሩ ደግሞ ቅድም እንዳልኳችሁ ናቡከደነፆር ነው። እምነት የለውም፣ ንጉሥ ነበረ፣ ግን እግዚአብሔር መሳሪያ አድርጎ ተጠቀመበት። ትንቢተ ኤርምያስ ምዕራፍ 5 ቁጥር 25ን ስታዩ ታገኙታላችሁ። ይሄን ማለት ነው። ናቡከደነፆርን በደል እንዲያደርስ በአካባቢው አዘዘ። ይሄ ሲሆን ብዙዎች አለቁ፣ ጥቂቶች ደግሞ የተመለሱ የተጸጸቱ አሉ፣ ግን የተማረኩም አሉ። ከተማረኩት መካከል ሦስቱን ወጣቶች እናገኛለን። ስንቱን ወጣቶች አለ? አልሰማችሁ? ስንቱን ወጣቶች? ሦስት ወጣቶች አናንያ፣ አዛርያ፣ ሚሳኤል ይባላሉ። ማን ማን ይባላሉ? አናንያ በሉ እስቲ ሁላችሁ። እሺ ድገሙት። እንዲህ ሸምደደን ነው እዚህ የደረስነው። ሁላችንም መሸምደድ ያስፈልጋል። አናንያ ማለት የስሙ ትርጓሜ ደመና ማለት ነው። አዛርያ ማለት ረድኤት ማለት ነው። እግዚአብሔር በረድኤቱ ሁላችንም ይጎብኛል። ሚሳኤል ማለት እግዚአብሔር ሰማዕኒ ማለት ነው። እግዚአብሔር ሰማይ ማለት ነው። እንባችንን እግዚአብሔር ይስማው፣ ጩኸታችንን እግዚአብሔር ይስማው። መንበርከካችንን፣ መውደቃችንን፣ መነሳታችንን ያ ብቻ አይደለም፣ በፀሐይ በዚህ መልኩ መሆናችንን ሊቃውንት መድከማችሁን ሁሉ ማን ይስማው? እንበለ ጻማ ወድካም ይትረከብ ጸጋ እግዚአብሔር እኮ ያለ ውጣ ውረድ ያለ ድካም የእግዚአብሔር ጸጋ አይገኝም። ድካም አለ፣ እውነት ነው። ረሃብ አለ፣ እውነት ነው። ፀሐይ አለ፣ እውነት ነው። ዝም ብሎ የለም። ለዚህ እኮ ነው ሌሎቹ ያለ ድካም በአቋራጭ እግዚአብሔር እናገኘዋለን የሚሉ፣ እኛ ግን ደክመን ነው፣ ወጥተን ወርደን ነው፣ ጾመን ጸልየን ነው። ክብር ይግባው ለመድኃኔዓለም። አመስግኑት እግዚአብሔር ነው። ሦስቱ ሕፃናት ወጣቶች ስደት በዛባቸው፣ መከራ በዛባቸው። ከስደት ይጠብቀን ወገኖቼ። ይበልጡኑ በአገር ውስጥ ከመሰደድ ይጠብቀን እግዚአብሔር። የሌላው እንኳን ወግ ነው፣ ይለፍልኝ፣ ይሳካልኝ፣ አይ ኑሮዬን ልለውጠው፣ ታሪኩ መቀየር አለበት ብሎ ሌላ አገር መሄድ ወግ ነው። ግን በአገር ደግሞ መሰደድ ከባድ ነው። ከአገር ስደት ይጠብቀን እግዚአብሔር። ሃይማኖታቸውን
በዓላቸውን የጠበቁ ናቸው። እነዚህ ሶስቱ ሕፃናት ምናቸውን አልኳችሁ? ሃይማኖታቸውን። እስቲ ሁላችሁም ሃይማኖታቸውን በሉ ተናገሩ። ምናቸውን? በሃይማኖት አይታፈርም፣ አላፈሩም። እነሱ በማተብ አትፈር እባክህ። በነጠላ መልበስ አላፈሩም። እነሱ በቅዳሴ አላፈሩም፣ በማህሌቱ በሰዓታቱ አላፈሩም፣ በታቦት መባረኩን አላፈሩም። እግዚአብሔር ይርዳን ወገኖቼ። እኛ ወንበር ስናገኝ ታሪክ ሲለወጥና ባለስልጣን ስንሆን ማተቡን ሚደብቃል የለም፣ ሚበጥሳል የለም። ተውትና ሴቶች በአብዛኛው ባይባልም የተወሰኑትን ስንመለከት ልክ የሆነ ነገር ሲኖር፣ ድግስ ሲኖር፣ ሰርግ ሲኖር፣ ሌላ ነገር ሲኖር ማህተባቸውን ይበጥሱታል አይበጥሱም? ቁጭ ያደርጉታል። ከዚህ ጠብቀን እግዚአብሔር። ማህተብ እኮ ወጋችን ነው። ማህተብ እኮ ውበታችን ነው። እነሱ ግን ሃይማኖታቸውን ጠበቁ። ሃይማኖት ብቻ አይደለም በዓላቸውንም ጠበቁ። እግዚአብሔር ቅዱሳን መላእክትን እየላከ ግን በሚያለቅሱ ስደታቸው በበዛበት ሰዓት እንባቸውን ያብስላቸው ነበረ። መልአኩ ቅዱስ ገብርኤል ከነሱ አልተለየም፣ ከኛ የማይለየም ቅዱስ ገብርኤል ኤልፋዝ የሚባል ጠባቂ ታዘዘላቸው። ማን የሚባል? እስቲ በልሁላቸው። ኤልፋዝ ይባላል። ጠባቂ ታዘዘላቸው። ታዲያ ወደው ስማቸውን ነው የለወጠው። የሚገርማችሁ መጀመሪያ አናንያ፣ አዛርያ፣ ሚሳኤል የሚባለው ሲድራቅ፣ ሚሳቅ፣ አብድናጎን በሚባል ለወጠው። እስቲ ሲድራቅ በሉላቸው፣ ሚሳቅ፣ አብድናጎን ለወጠው። አናንያ፣ አዛርያ፣ ሚሳኤል የሚባሉትን ስማቸውን ለወጠው። የሚገርም እኮ ነው። ከስም መለወጥ ነው የጀመረው። ስምም እኮ አንዳንዴ ይከብዳል። አይከብድም? ይከብድ። ኃይለ ሚካኤል ላይ የምትሏቸው የሚፈራሉ ስማችሁ ስጠሩላቸው የስሙ ትርጉም ራሱ ኃይሉ ራሱ ይከብዳቸዋል። ሲድራቅ ማለት አትክልተኛ ማለት ነው። ሲድራቅ ማለት ምን ማለት ነው? አትክልተኛ። ሚሳቅ ማለት የሚላላክ ማለት ነው። አብድናጎ ማለት ደግሞ በጣዖት አገልጋይነት የተመሰለ ነው። ከጣዖት ይጠብቀን እግዚአብሔር። የኛ አምላካችን ማን ነው? አምላካችን ማን ነው? እርግጠኛ ናችሁ? እግዚአብሔር ነው አምላክ የምትሉ ከፍ አድርጉ። ጉድ ሊፈላ ነው ዛሬ። አጨብጭባችሁ ለልብላችሁ አመስግኑ። በእውነት ግድልም ይበቃናል። ካሁን በኋላ እናንተ ስትናገሩ አይ የኔ አምላኬ አንተ ነህ ብለን የሄድንባቸው ጉዳዮች ይበቁናል። በሞኝነት በመታለል አምላኬ አንተ ነህ እያልን የሰገድንላችኋሉ። ማን ይቅር በለ? ማን ይቅር ይበለ? ለእስካሁኑ ይቅር ይበለ፣ ለሚመጣውም ይጠብቀን። ለዚህ እኮ ነው በቅዳሴ ስርዓቱ በከመ ምሕረትከ ወአኮ በከመ አበሳነ ምንል። አምላካችን ሆይ እንደ በደላችን እንደ ኃጢአታችን ሳይሆን እንደ ምናችን። እስቲ አምላካችን ሆይ በል። እንደ በደላችን እንደ ኃጢአታችን ሳይሆን እንደ ቸርነትህ ምን በልን? ስለ ሁሉም ይቅር ይበለን። በሰው ልጅ ላይ ጉድጓድ ከማስን አይ ብለን የማይረባ አይጡን ከጣልን ከሌላም እያልን በደል ካደረስን ዓይናችን ከቀላ ሰው ሲለወጥ፣ ፊታችን ከጠቆረ ሰው ሲሻሻል፣ ያ ብቻ አይደለም። ሰዎች አደጉ ስንባል ሌላ አይነት በደል ከሰራን ይቅር ይበለን እግዚአብሔር። እግዚአብሔር ነው የሚያነሳው። አያነሳም? ያነሳል። አይዟችሁ እግዚአብሔር ያነሳችኋል። አይዟችሁ እግዚአብሔር ታሪካችሁን ይለውጣል። አይዟችሁ ቅዱስ ገብርኤል ከእናንተ ጋር ነው። አምላከ ቅዱስ ገብርኤልን አመስግኑ። ከእናንተ ጋር ነው ቅዱስ ገብርኤል። የሚገርማችሁ ነገር በጣም ብዙ ትእዛዝ ይታዘዙ ነበረ። በስደታቸው ጊዜ ትምህርት ቤት አስገቧቸው። መጀመሪያ ምን አስገቧቸው? እንዲማሩ፣ ቋንቋቸው እንዲያውቁ፣ የከለዳውያንን ቋንቋ የባቢሎንን ቋንቋ እንዲያውቁና ብዙ ነገሮች እነሱ የሚፈልጓቸው እንዲፈጽሙ ትምህርት ቤት አስገቧቸው። ትምህርት ቤት ሲገቡ እንዲበሉ ያዘዛቸው ጮማ እና ማወራረጃው ደግሞ ጠጅ ነበረ። ሰምታችሁኛል? ምን አልኳችሁ? ምን? ጾም ስለሆነ አትጥሩት። እውነት ነው። መዋጥም አይቻልም፣ እንዳትወጡ
ጮማና ጠጅ። እነሱ ግን ምን አሉ? ጮማውም ይቅርብን፣ ጠጁም ይቅርብን፣ እንደው ለኛ የሚያስፈልገን ቆሎና ውሃው ነው። ቆሎ እንቆረጥማለን፣ ውሃ እንጎነጫለን። ስልጣን አግኝቶ ሰው እንዲህ ይላል። ጮማ አግኝቶ ዛሬ እኮ ይሄን እንሰጣለን፣ እንዲህ እናደርግልሃለን፣ ሁሌ ስጋ ትበላለህ፣ ሁሌ ታሪክ ይለወጣል፣ ሁሌ ቤት ትሰራለህ፣ እንዲህ ትሆናለህ ሲባል አይደል እነሱ ማይጠር እየሾለኩ መሄዱት። ማስተዋሉን ለሁላችንም ያድለን። ከነ ድህነታችን ኢትዮጵያ ኦርቶዶክስ ተዋሕዶ እምነታችን አመስግኑ በደንብ አድርጋችሁ ነው። አይ ያንን አንፈልግም ያንተን ጮማ። አይ ንጉሥማ ይቀጡኛል፣ ከባድ ነው። ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጡኛል። ስለዚህ መብላት መጠጣት አለባችሁ። ጠቁራችሁ ከስታችሁ ካገኘ ንጉሥ ምን አድርጋቸው ነው ብሎ ይፈርድብኛል። ይሄን አታድርጉ ሲላቸው አይ ግድ የለም በእኛ ይሁንብህ እኛ እናደርገዋለን አሉ። ምን አለፋችሁ ስንጠቀልለው በትምህርታቸው 3 ዓመት ነው የተማሩት። 3ቱንም ዓመት አንደኛ እየወጡ ነበር ያልፉ የነበረው። ከሌሎች ጋር እኮ ነው ተሰብስበው የሚማሩ የነበረው። እነ ዳንኤልም አሉ፣ ነቢዩ ዳንኤልም አሉ። አብረው ነው የመጡት። የሚገርማቸው የተሰደዱትና ማለት የታዘዙትን ሁሉ እነሱ ለ10 ቀን ብቻ ታገሰን። ጮማውም ይቅርብን፣ ጠጁም ይቅርብን፣ አሁን ግን እውቀቱን ችግር የለም እንማራለን ብለው በ3 ዓመት የቆዩበትን አጠናቀው ትምህርታቸውን ሁሉ እንደጨረሱ በ3 አውራጃዎች ስልጣን ተሰጣቸው። በስንት አውራጃዎች አልኳችሁ? አልሰማችሁም? በስንት አውራጃዎች? አዎ የከለዳውያንና የባቢሎንን ቋንቋ ሁሉ ነው የተማሩት። ማስተዳደር ጀመሩ። በዚህም ሰዓት ዓላማቸውን አልሳቱ። አያችሁ፣ ስልጣን ስናገኝ ዓላማችን እንዳንስት ቅዱስ ገብርኤል ይርዳ። ስልጣን አንዳንዴ ሰይጣን የሚሆንበት ሰው እኮ አለ። ስልጣን አንዳንዴ ለክፋት የሚጠቀሙበት ሰዎች እኮ አሉ። እንደለም ዛሬም እዚህም ትኖራላችሁ ቆማችሁ አሁን ቅዱስ ገብርኤልን እየተማጸናችሁ አላችሁ። ምንም ወንበል ሊገኝ ይችላል። ወንበል ነገ ደግሞ ይፈነግላል አይፈነግልም? የዛፍ ላይ እንቅልፍ ነው እኮ የሚሆን። የዛፍ ላይ እንቅልፍ። ስልጣን ጥሩ ነው፣ ግድ የለም ለተጠቀመበት፣ በአግባቡ ለመራበት፣ ማዕተቡን አጥብቆ ለያዘ ሰው ስልጣን ያስፈልጋል። ነገር ግን ደግሞ በአንጻሩ ስንመለከተው ለክፉ ሰዎች ደግሞ ከባድ ነው የሚሆነው። ማስተዳደሩን ሲጀምሩ ሃይማኖታቸውን ሁሉ እንደጠይቁ ምን ብቻ መመቅኘት ሁሉ የሚባል በውስጣቸው የለም። እነሱ ግን ይመቀኙባቸው ጀመረ። ለምን ስልጣን ተሰጣቸው? እኛ የአገሩ ተወላጆች እያሉ የምኑ ተወላጆች አለ? የአገሩ ተወላጆች እያለን ለምንድነው ለሌሎች ገና ከኢየሩሳሌም ለመጡት ስልጣን የምሰጣቸው ብለው አንጎራጉረዋል። ክፋትም እየሸረቡ እያዘጋጁ ነበረ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ደጎች ያርገን እግዚአብሔር። ደጉን ማሰብ ጥሩ ነው ወገኖቼ። በጎን ማሰብ ጥሩ ነው። ክፋትን ተመኙባቸው። አልፈው ተርፈው ምን ማለት ጀመሩ? ያንተን ትእዛዝ እኮ ንጉሥ ሆይ አይቀበሉም ብለው ለናቡከደነጾር መክሰስ ተያዙ። የሰማችሁ ነው። ለማን ከሰሱ? የከሰሷችሁ የሉም? መስሪያ ቤት ባላጠፋችሁት ሰፈር ውስጥ የከሰሷችሁ የሉም? በምትሄዱበት ቦታ የከሰሱን ሰዎች የሉም? ክስ አበዙባቸው። ያንተን ትእዛዝ አልተቀበሉም ብለው ማለት ነው። ንጉሡ ግን የእነሱን ድምፅ ሰምቶ ቆይ አለና ቁመቱ 60 ክንድ ወርዱ 6 ክንድ የሆነውን በዱራ ሜዳ ላይ በምን ሜዳ ሲዘመር አልሰማችሁ? በዱራ ሜዳ ላይ ሰማችሁ? በዛ ሜዳ ይሄንን አመቻቹ፣ አዘጋጁ። ናቡከደነጾር ምን እንዲያደርጉ ነው? እንዲሰግዱ ማለት ነው። ሁሉም ይደፋል፣ ይንበረከካል። ለዛ ጣዖት ወርቅ ነው፣ የወርቅ ምስል ነው። እየተንበረከከ እየተደፋ ባለበት ሰዓት ግን 3 ሕፃናትን በሉ እናንተም ስገዱ ሲላቸው
እኛ የምንሰግድለት አምላክ አለን አሉ። እስቲ በሉላችሁም እኛ በሉ የምንሰግድለት አምላክ አለን። ያድናል። ባያድነንም እንኳን ምን አንልም። ጥርጥር አይደለም እኮ ተጠራጥሮ መሰላችሁ? ተጠራጥሮ አይደለም እኮ ኃጢአታችን በዝቶ በደላችን በዝቶ ክፋታችን በዝቶ አንተን አሳዝነን የሚገርም እኮ ነው ንግግራቸው። አንተ ግን ላቆምከው ጣዖት ምን አንልም። እምነቱን ያደለን ሁላችንም የምንሰግድለት አምላክ አለ። የቅዱስ ገብርኤል አምላክ የሁላችን አምላክ ክብር ይግባው። አመስግኑ በደንብ አድርጋችሁ። ታዲያ አንሰግድም ባሉበት ሰዓት በሉ አለና ጉድጓድ ተዘጋጅቶ 49 ክንድ የሚሆን እሳት እንዲቀጣጠል አደረጉ። ስንት ክንድ አልኳችሁ? 49 ክንድ የሚሆን ማለት ነው። እናንተ በደንብ አድርጋችሁ በሜትር አስሉት። ያንን ባደረገበት ሰዓት እነዚህ ሶስቱ ሕፃናትን ወደ እሳቱ ሊጥሏቸው ሲዘጋጁ ወላፈኑ እነዚህ የሚገፈትሯቸው ወይም ሊያስገቧቸው ያሉትን ሁሉ አስረዋቸው እግር እጃቸውን ስለነበረ እነዚህን ሁሉ ሕፃናቱን እንዲያስገቡና ወጣቱን እንዲያስገቡና እሳቱን እንዲያቃጥላቸው በእሳት ጨመሯቸው። ከእሳት የጠበቀን እግዚአብሔር። ከባድ ነው። ሲገቡ እሳቱ ውስጥ ስንት ሆነው ነው የገቡት? 3 ሆነው። ታዲያ መልአኩ ቅዱስ ገብርኤልን መድኃኔዓለም የኛ አባት ይቅር ባዩ አልፋና ኦሜጋ የሆነው መድኃኔዓለም የሁላችን አባት ቅዱስ ገብርኤልን ላከላቸው። ክብር ይግባው መድኃኔዓለም፣ በእውነት ክብር ይግባው። የሚያበራውን የሚያንጸባርቀውን መስቀል ይዞ እሳቱን ቢነካው እሳቱ ምን ሆነላቸው? ውሃ ሆነላቸው። አመስግኑት፣ በእውነት አመስግኑት። የሚገርም እኮ ነው ክርስቲያኖች። ለሰው የማይቻል ለማን ይቻላል? ለሰው የማይቻል ለማን ይቻላል? አዎ ናቡከደነጾር ጨካኝ ንጉሥ ነው፣ እምነት የለውም ብያቸዋለሁ። እምነት ኖሮትን በደል የሚሰራል እንኳን እምነት ሳይኖረው ማለት ነው። እሳት ውስጥ ገና ነው። መልአክ ግን ቅዱስ ገብርኤል እየበረረ ይላል። ምን እያለ እየበረረ ወደ የቤታችን ይምጣልን፣ እየበረረ ወደ የህይወታችን ይምጣልን። ወደ እነሱ መጣና እሳታዊ መልአክ እሳቱን አጠፋው። እሳትን በእሳት ማለት ነው። አይገርማችሁ? እሳታዊ መልአክ ሆኖ እሳቱን አጠፋው። ክብር ይግባው። ሆነ አጠፋላችሁ። ለዚህ ነው ስጀምር እሳቱ ውስጥ ሆነው እነሱ ምን አሉ? ይትባረክ እግዚአብሔር አምላከ አበዊነ ስቡኒ ውእቱ ወልዑልኒ ውእቱ ለዓለም አሉ። እሳቱ ውስጥ ሆኖ ሰው ያመሰግናል እንዴ? እናንተ እሳቱ ውስጥ ሆኖ ያመሰግናል። እባካችሁ ችግር ውስጥ ሆናችሁ እግዚአብሔርን ጥሩት። ረሃብ ውስጥ ሆናችሁ እግዚአብሔርን ጥሩት። በኑሮ ውድነት ላይ ሆናችሁ እግዚአብሔርን ጥሩት። በመከፋፈል ላይ ሆናችሁ እግዚአብሔርን ጥሩት። ወገኖች የትም ቦታ ሆነን እግዚአብሔርን እንጥራው። ይደርስልናል አይደርስልንም? መልአኩን ከተፍ ያደርግልናል። መልአኩ ወደ ሕይወታችን ከተፍ ይበልልን። እሳቱን አጠፋላቸው። እነሱ ያመሰግናሉ። ታዲያ ሰናፊሉ ምንም አልሆነም። የሚገርማችሁ ያ ብቻ አይደለም። ሴቶች ጸጉር ቤት ገብታችሁ ጸጉራችሁ ሲስተካከል ሽታ አለ ለሚያሳት ለጸጉራችሁ እንኳን ሽታ አልነበረው። መገርማችሁ የእሳት ሽታ አልነበረው። ማን ስለነበረ ነው? አዳይ መልአክ ስለነበረ ነው። ቅዱስ ገብርኤልን አመስግኑት። በእውነት ቅዱስ ገብርኤል አዳናት። ለዚህ እኮ ነው የታየን እግዚአብሔር መልአከ እግዚአብሔር አውደው ለለ ይፈርሙ ያድነው። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ምን ይላል? ይሰፍራል። መስፈር ብቻ አይደለም፣ ምን ይላቸዋል? ያድናቸውማል ይላል።
የዳዊት መዝሙር 33 ቁጥር 7 ላይ። ስለዚህ መላእክት ያድኑናል አያድኑንም? መላእክት የሚያድናችሁ ሁለት እጃችሁን ከፍ አድርጉ። ጉር ሊፈላ ነው። አያድኑም መልአክ። እኛ እግዚአብሔር ይላሉ። እግዚአብሔር እኮ ከሰጠው ስጦታ ጸጋ ከሰጠው ያደርጋል። አመስግኑ። አጨብጭባችሁ መልአኩ ቅዱስ ገብርኤልን አመስግኑ። እሳት ውስጥ የገቡት ስንት ሆነው ነው አለ? 3። በጣም ጥሩ። የታዩት ለናቡከደነጾር ስንት ሆነው ነው? ስንት ሆነው ታዩት? 4ኛውም አለ የአማልክትን ልጅ ይመስላል። የሚገርም እኮ ነው። የማን ልጅ ይመስላል? ይገርማል። ያ ብቻ አይደለም፣ ምንም አለመሆናቸውን ሲያይ ናቡከደነጾር እንዲህ አለ፣ የሲድራቅ የሚሳቅ የአብደናጎም አምላክ የተመሰገነ ይሁን ብሎ አመሰገነ። ራሱ አያችሁ፣ እግዚአብሔር ይረታል። ራሱ ተንኮሉን ትቶ እግዚአብሔር አሸንፎ መልአኩ ቅዱስ ገብርኤል ድንቅ ሥራ ስለሰራ አመስግኖ በእውነት ተንበርክኮ ተደፍቶ በእነዚህ 3 ወጣቶች ላይ የስድብ ቃል የተናገረ ማንም ሰው ይቆረጣል አላቸው። የሚገርመው ነው። ይቆረጣል፣ በደል ይደርስበታል፣ ይሰነጠቃል አለና ማመስገኑን ተያያዘ ማለት ነው። የሰማችሁ ነው ቃሉ። ለሰው የማይቻላል እንግዲህ ለማን ይቻላል? ያ ብቻ አይደለም። እነዚህ 3 ወጣቶች ምን ያድገን ፍቅሮ ለክርስቶስ አሉ። ከክርስቶስ ፍቅር የሚለየን ማን ነው? መከራ ነው፣ ቸነፈር ነው፣ እሳት ነው፣ ሰይፍ ነው። ማንም አይለየንም። ሮሜ ምዕራፍ 8 ቁጥር 35 ላይ ያለውን ቃል አንግበው ሳይፈሩ በድፍረት ማንን ስለያዙ ነው? እባካችሁ እግዚአብሔር ከኛ ጋር ነው፣ አትፍሩ። ኑሮ ችግር የለበትም፣ ያስተካክለዋል። አመስግኑት ይሄን አምላክ ነው። ስለ ዘይቱ ማን አለ? ስለ ዘይቱ ማን አለ? ስለ ኑሮ ውድነት ማን አለ? ስለ መከፋፈላችን ማን አለ? እግዚአብሔር ይድረስልን። ኢትዮጵያውያን ቅድም አሁን እኔ ደስ ያለኝ ነገር አለ። ዘማሪቷ ስትዘምር መጀመሪያ በግዕዝ ዘመረች። ደስ አይልም ይላል። ወደ አማርኛ ተረጎመችው። ጥሩ አይደለም? ወደ ኦሮምኛም አለችው። አይቻልም? ይቻላል። ትግረኛስ ብትል ችግር አለ የለውም? ቋንቋ መግባቢያ እንጂ መለያ አይደለም። የሰማችሁ ነው። ቋንቋ ምንድነው? መግባቢያ ነው። እንድንግባባበት እግዚአብሔር ይርዳ፣ ከመለያየት ይጠብቀን። በአካባቢ በሰፈር በምናምን አንተ እንትን አንቺ እንትን ከመባባል ማን ይጠብቀን? እኛ ግን ኢትዮጵያውያን ነን። ኢትዮጵያውያን ናችሁ? እርግጠኛ ናችሁ? ጉድፈላ ዛሬ መምህር ደግሞ መልአከ ብርሃን ማንን ያመጡት እንዳትሉ፣ ኢትዮጵያዊ ናችሁ? እርግጠኛ ይጠራጠራል። እስቲ ከፍ አድርጉት። በዚህም ትኮራረጃላችሁ። በኢትዮጵያዊነት ኢትዮጵያ የሆናችሁ አጨብጭቡ ብሎ ልበሉ። እግዚአብሔር አንድነትን ይወዳል። እግዚአብሔር እንዲመጣ ከፈለግን፣ ሰላም እንዲመጣ በአገራችን ከፈለግን፣ ወንድምና ወንድም የሚገጫጨው ነገር ወደ ሰላም እንዲለወጥ ከፈለግን፣ አንድነትን መስበክ ከፈለግንና ኑሯችን እንዲስተካከል ዛሬ ያለውም የሌለውም እኩል ነውና ሁላችንም እንዲስተካከል ማንን መማፀን አለብን? አምላከ ቅዱስ ገብርኤል መማፀን ይጠበቅብናል። አምላከ ቅዱስ ገብርኤል ከኛ ጋር ይሁን። እኔ በእግዚአብሔር ፊት የምቆም ማንን? በማን ፊት? ወደ የቤታችን መጥቶ የተበላሸውን ነገር ሁሉ ያስተካክልልን። እየጎደለ ያስቸገረውን በዋቃ ይምላልን። ሕይወታችን ተስተካክሎ አምሮ ይሄን ፀሐይ ተመተናል፣ ቆመናል። እስካሁን ድረስ ታቦታቱ እየባረኩን ነው። የምታያቸው ጉምቱ የሆኑ ሊቃውንት አባቶቻችን አስተዳዳሪዎች ከሀገረ ስብከት ጀምሮ ከቤተ ክህነቱ ጀምሮ በእውነት የምታያቸው ታላላቅ አባቶች ሁሉ ባሉበት በእውነት ጸሎታችንን ቅዱስ ገብርኤል ይስማ ይስማ እንበሉ። ለምስክርነት ያብቃን ሁላችንም። ቅዱስ ገብርኤል ከሰራቸው ድንቅ ስራዎች መካከል በዛሬው ዕለት ከእቶኑ ከሚያቃጥለው ወይም ከሚንቀለቀለው እሳት ምን ብሏቸዋል? 3 ሕፃናት ምን አላቸው? 3 ወጣቶች ምን አላቸው? 3 ደቂቅን ምን አላቸው? ከሚታየውም ከማይታየው እሳት ያድነን። የምናየውን እንሸሸዋለን፣ የማይታያል ታውቃላችሁ አይደል? የማይታይ እሳት አለ። የምታዩትን እንደምንም ሽም ብለን በእናንተ ቋንቋ ተሸውዱታላችሁ። ነገር ግን የማይታየው እሳት ከባድ ነውና
ከነዚህ ሁሉ ሰዓት ቅዱስ ገብርኤል ይታደገ። ከትላንት ጀምሮ ሊቃውንቱ ሲያስተምሩን አድረዋል። ሌሊት በኪዳኑ ተምረናል። ጠዋት በቅዳሴው ተማረን። ባረፋፈዱ በእውነት ቅዳሴውን የቀደሱን አባት በጣም ጸጋ ይበዛላቸው አስተዳዳሪ ናቸው። አስተዳዳሪ ይገርማሉ። የኚህ አስተዳደር እኔ ግድ የለም ዛሬ ቅድሚያ የምሰጠው ለሌሎች ነው ብለው ሁሉም በረከት እንዲያገኙ አድርገዋል። ከዛ መካከል ደግሞ እኚህ ታላቅ አባት ሁላችን የምንወዳቸው ቆሞስ አባ ማርቆስ በጣም የምንወዳቸው ታላቅ አባት ሁሉ ማን የሌላለው የእነሱ ሁሉ በረከት ይደርብን። እስቲ ለአባቶቻችን በድጋሚ በእውነት በደንብ አድርገን ማን አስተማረን? ማን መከረን? ማን ገሰጸን? ተምሮ አውቆ መሄድ ጥሩ ነው ጥሩ አይደለም? እናንተ ደግሞ ቤታችሁ ገብታችሁ ትንቢተ ዳንኤል ምዕራፍ 1 2 3 ይበልጥ 3ኛው ምዕራፍ በደንብ አንብቡት ቤታችሁ ገብታችሁ። እሺ ሰምታችኋል? መጽሐፍ ቅዱስ ነው እስካሁን እያወራን የነበረው። ሌላ ምንም ፊክሽን ኖቨል ምናምን ያመጣነው ነገር የለም። ቤታችሁ ገብታችሁ ሁሉን እንዳንተርክ አይደል ያለው ጳውሎስ? ስለ ባርቅ ስለ ዮፍታሔ ሌሎችንም እየጠራ እንዳልተርክ ምን አጠረኛል ጊዜ ነው እንጂ ብዙን ባላችሁ። እናንተ ደግሞ ገብታችሁ ለእናንተ መነሻ ከተሰጣችሁ ጠለቅ ያለውን ነገር ደግሞ በቤት ማንበብ ልጆቻችሁን ማስተማር። በሃይማኖት ቀልድ የለም። ሃይማኖታችንን መጠበቅ ያስፈልጋል። ምናችንን አልኳችሁ? ሰው ሃይማኖት ላይ መድረስ ተገቢ አይደለም። የራስን ሃይማኖት ደግሞ መጠበቅ ተገቢ ነው። በእምነት ቀልድ የለም። እየሰማችሁ ነው? በምን ቀልድ የለም? በእምነታችን ቀልድ የለም ብለው አይደል ይሄ ሁሉ መከራ ሲያዩ የነበረው። በእምነት ቀልድ የለም። በማህተብ ቀልድ የለም። ሰምታችሁ ያላል? በምን ቀልድ የለም? በማህተብ በእምነት ቀልድ የለም። ጠንካሮች ያድርገን እግዚአብሔር። ሁሌ አናንያ አዛርያ ሚሳኤል እንዲሆኑ እየተባለ ይነገረናል። እኛስ የእነሱን ኢምንቷን መተርጎም አለብን የለብንም? መስራት አለብን የለብንም? ማን ይርዳ? እስቲ ተምረናል እግዚአብሔር አስተምሮናል የምትሉ ሁለት እጃችሁን ከፍ አድርጉት። ዛሬ እንዳታንቀላፉብኝ እኮ ነው ስፖርት ማሰራችሁ። ያ ብቻ አይደለም። ምን ይላል መሰላችሁ? በዚህ በመዝሙር 46 ቁጥር 1 ላይ አሕዛብ ይላል ለጊዜው እስራኤል ዘሥጋ ነው፣ ፍጻሜው ግን እስራኤል ዘነፍስ ነው። ስለተደረገላችሁ አጨብጭቡ ይላል። አጨብጭቡ እናንተ በደንብ አድርጋችሁ። ደስም ስላላችሁ ይላል አያይዘው እልል በሉ ይላል። የመጽሐፍ ቅዱስ ቃል እኮ ነው። መዝሙር 46 1 ላይ አንብቡት ቤታችሁ ገብታችሁ። ስለዚህ እልል ምን ብለው ዝም ብለው አይደለም። እልልታን የምታውቅ አንደበት ምንድን ናት? ምስጉን ናት። እስቲ ወንዶች እልል በሉ ወንዶች። የኔ ምስኪን የኔ ቤት ገርም ወላል። እስቲ ሴቶች እልል በሉ። ዘማሪያኑ ተቀየሟቸዋል። ለምን? ቅድም ሲዘመር እልል ሳትሉ አሁን ውድድር ሲባል እልል ነው ያላችሁት። እግዚአብሔር እልልታችንን፣ ጭብጨባችንን፣ ምስጋናችንን ይቀበልልን። ስለዚህ የምናደርጋቸው ነገሮች ሁሉ መጽሐፍ ቅዱሳዊ ናቸው አይደሉም? ስለዚህ ገብታችሁ ቤታችሁ ደግሞ እያነበባችሁ ዛሬ ቡናም ተፈልቶ የሚወራው ይሄ ነው። ነገም ቢሆን ስራ ስትገቡ የምታወሩት ይሄ ነው። ሰኔና ሰኞ ገጥሞ ዛሬ ደግሞ ብርሃን ይባላል። በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓትና ደንብ የዛሬዋ ዕለት ብርሃን ትባላለች። ስብከት አልን፣ ከኋላ ብርሃን አልን። በሚቀጥለው ሳምንት ምን ብለናል? ኖላዊ ይባላል ማለት ነው። ከዛ በኋላ እንዳረሳለን። ለብርሃነ ልደቱ በሰላም ያድርሰን። ብርሃን የሚለውን ለነ መላከ ብርሃን ሪፈር ጽፌያለሁ ማለት ነው። ይሄ ሳምንት ስለ ብርሃን ነው የሚነገረው። ማህሌቱ ስለ ቅዱስ ገብርኤል ሆነ፣ መዝሙሩ ግን የሚሆነው የብርሃን ነው። ቅድም ይሄን ነው ስናደምጥ የነበረው። የአባቶቻችን አምላክ ከሁላችንም ጋር ይሆን። እኔ ከቆምኩኝ አይቀር